ስለ ስላሴ ስለ ኢየሱስ ክርስቶስ ገብቶት አይደለም እየተከተለ ያለው። በጣም ብዙ ጥያቄዎች አትማይ ምለሽ አትናገሪ። እኔ ለምሳሌ አልፈልግም። ለምን በፈጣሪ ምዬ ነው የምነግራችሁ። ይኸውልህ እኔ 2 ዓመት ጮላ ስለ ሰው ማውራት አትችልም። ስለ ራሷ ታውራ። ሽምትሚው ስለ ራስሽ ብቻ ነው። አንተ በተራ ታወራለህ። አሰብ ትሰጣለህ። እሺ እኔ 2 ዓመት ነው ሃይማኖትን መፈለግ የጀመርኩት። 2 ዓመት ነው እንቅልፍ ያጣሁት። 2 ዓመት ነው አንድ ፈጣሪ መፈለግ የጀመርኩት። በአንድ አምላክን ማለት ነው። እኔ አንድ አምላክን መፈለግ የጀመርኩት 2 ዓመት ነው። በ2 ዓመት ግን ፈጣሪ መስገን በአንተ ሰበብ አገኘሁት አንድን ፈጣሪ ማለት ነው። ግን ሁሉም ኦርቶዶክስ ስለ ስላሴ ገብቶት አይደለም እያመለከ ያለው። ማንኛውም ስለ ስላሴ እኔ የስላሴ አስተምሮት አእምሮን ማያጨልለው ኦርቶዶክስ አለ ብዬ እንትን አይደለም። መቼም ቢሆን ማለት ነው። መቼም ገብቶት አይደለም። እናት አባቴም ገብቷቸው አይደለም እያመለኩት ያሉት ማለት ነው። ሁለተኛ ደግሞ ኢየሱስ ክርስቶስ የትም ቦታ መጽሐፍ ቅዱስ ላይ እኔን አምልኩ ያለበት ቦታ። እኔ በነገራችን ላይ ኢየሱስ ክርስቶስን ነቢይነት የተቀበልኩት በቁርአን ሳይሆን በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ በማንበቤ ነው። እስከ ዛሬ ድረስ ግን ያላመለኩት ወደ እስልምና ያልገባሁት መጽሐፍ ቅዱስን ባለማንበቤ ነበረ። መጽሐፍ ቅዱስን አንብቤ ግን ኢየሱስ ክርስቶስን ነቢይነት ተቀብዬ እስልምና ላይ ገብቼ አረጋገጥኩኝ ማለት ነው። እና የትም ቦታ የለም መጽሐፍ ቅዱስ ላይ የትም ቦታ አብን አምልኩ እኔን የተከተልኩትን ተከተሉ እያለ እኛ በግድ ጌታ ካላረግን ብለን የምንከተለው እኛ ነበርን። እና ይህን ቻሌንጅ ጀምረዋል። ይሄን ለማደናቀፍ ሻሃዳ የሚፈልጉ ልጆች በጣም ብዙ አሉ። እኔም ፈጣሪ ካለ የዛሬ 2 ዓመት ሙሉ ቤተሰቦቼን ወደ አንተ አምጥቼ ሻሃዳ እንደማስይዝ ለፈጣሪ ሁሌ ምኞቴ ነው። ግን ይህን ነገር ሙስሊሞች እንድታውቁ ፈልጋለሁ። ሻሃዳ ሚይዝ ሁሉም አለ። አውቆ ነው እያላችሁ እየተዘናጋችሁ ሰው ወደ እስልምና እንዳይመጣ የጀመሩ ሴራ ነው። እኔ ቴሌግራም ላይ ትልቅ ቻናል ላይ የእነሱ ቻናል ላይ ያለውኝ ይህን ቻሌንጅ ጀምረዋል። በጣም እንትን ብለዋል፣ ተወዛግበዋል። ለምን ወደ እስልምና የሚመጣ ሰው ብዙ ሰው ስላለ በጣም ቻሌንጅ ላይ ናቸው። እና ጥንቃቄ እንድታረጉ ነው የምነግራችሁ እኛ ሙስሊሞች። ይህን ነገር ማንም ነገር እንትን ልላችሁ ፈልጋለሁ። አመሰግናለሁ። አመሰግናለሁ። ሹክራን። ዳዊት ሜተን አንሳ። እሺ አመሰግናለሁ። ሳራ ለሰጠችው እኔንም ስለሚነካ እንደዚህ አይነት ሁሱ እኔንም ይጠቀልላል። ኦርቶዶክስ ስለሆንኩ እኔንም ይጠቀልላል። መጀመሪያ እኔን አናግረኝ። ባለቤት ነው እኔን አናግረኝ መጀመሪያ። አረጋ አሁን እሷ በሰጠችው ሀሳብ ላይ ስህተት ነው ብለህ ታምናለህ ወይንስ ትክክል ናት? አዎ ለምን ሁሉ ኦርቶዶክስ ስላለች እኔንም ስለሚነካ እምላለሁ ስላለች የተናገረችው ስህተት ነው ወይንስ ስህተት ነው የተናገረችው ወይንስ እውነት ነው? ስህተት ነው። ስህተት ነው። በጣም ጥሩ። ኢየሱስ እኔን አምልኩኝ ያለበት ቦታ አላገኘሁም መጽሐፉ ላይ ብላለች። ይሄ ስህተት ነው አይደለም? ስለ እሱ አይደለም። መጀመሪያ ኦርቶዶክስ ሁሉ ስላሴ እሱ ነው እያወራች ያለች። ዳዊት ስህተት ነው ብለሃል አይደለ? ስህተት ከሆነ አንድ ነገር እንጂ ስህተት ከሆነ የተናገረችው ማን እንደሆነ ስህተቱን እናየውን። አሁን ኢየሱስን አምልኩኝ ያለበት ስፍራ አጣሁኝ መጽሐፌ ላይ አለች። ኢየሱስ እውነት መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? ጥሩ። አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ? አንተ ስሉ ጅክሽን አባ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ንገረኝ። ወይ አንድ አዳምጥ። ይኸውልህ ሙሴ ራሱ ያያችሁ አይደለ? መልስ የትኛውም ስፍራ ላይ አታዳመጥም? እየሰማሁ እኮ ነው። እኔንም አዳምጥ። እንደዚያ ነው። ትክክል ነች ልጅቱ። እና አምልኩኝ ያለበት ቦታ አጣሁኝ ያለች ይችልች። የትኛውም ስፍራ ላይ ኢየሱስ ክርስቶስ አምልኩኝ አላለም። ማረጋግጬ ነው የምነግርህ። አለ ካልክ ይሄን ያልክበት ቦታ ትልቁ ላይ አድርጋለሁ ከፍ ያሳይናል። ኢየሱስ አምልኩኝ ብሏል መጽሐፍ ቅዱስ ላይ። ጨረስክ? ላውራ ሀሳብ ስታል ሀሳብ ልስጥ። መጀመሪያ ከተናገረችው ቃላቶች ጀምረ። እሺ መልስ ነው የምትፈልገው አንተ? መልስ አለኝ። አምልከኝ ማለት አይጠበቅበትም አንተ። ይኸውልህ ስለዚህ አምልኩኝ አላለም። አያቸው አይደለ? ሁለተኛ እሱ ሳይሆን ቆይ ለምን ሰማ ትመልሳለህ? ሰማኝ እንዲ
አታስወራም ወይ? ብቻህን ካወራህ አውራሽ። አምልኩኝ ብሎ ብቻህን ካወራህ አውራ። ብቻህን አይደለም ያው ዕድል እየሰጠህ። ስለዚህ አንድ ሰው መጥቶ አንድ ሰው መጥቶ አምልከኝ ካለ ታመልከዋለህ። አንድ ሰው መጥቶ አምልከኝ ካለ ለአምላክነቱ ክርስቶስ ተገልጿል ብለህ ታምናለህ፣ ልታመልከዋለህ። ስለ እሱ አካል ነው እየጠየቅን ያለው። አንድ ስማኝ፣ አምላክን አምላክ የሚያስብለው ምንድን ነው? አምልኩኝ አላለም ብለህ አንድ ጊዜ ምን ያላልኩ። አምላክን አምላክ የሚያስብለው ምንድን ነው? የልጅትን ጥያቄ መልሰው አምልኩኝ ብሏል ኢየሱስ። አምላክን አምላክ የሚያሰኘው ምንድን ነው? ለመጨረሻ ጊዜ ድልስጥ የልጅቱን ስህተት ነው ስላልካት ከእርሱ እንጀምራለን። ኢየሱስ መጽሐፍ ቅዱስ ላይ አምልኩኝ ብሏል ወይንስ አላለም? የመጨረሻ ከዚህ በኋላ አምልኩ ማለት ሆኖ አሳይተዋል። የቱ ጋ ነው ያለው? ሆኖ አሳይተዋል። ማስረጃ የቱ ጋ ነው? አምልኩኛ ነው ነገር እኮ ሁሱ ንገረኝ፣ ምዕራፉንና ቁጥር አይሰማም? ይሰማል። ማስረጃውን ያልተሰማው ድምፅማ ይሰማል እኮ። ነገርኩህ እኮ አምልከኝ ማለቱ ላይ አይጠበቅበትም። ሆኖ ግን አሳይቷል። ብሏል ብለህ እንዳልከት አምላክ ሆኖ አሳይቷል ብሏል ብለህ እንዳልከት አሁን ታደርግ አትጠገብ። ሰላም ብያለሁ። አሁን የተ እንዳታነሳ ተረግሽ። እሺ ዳዊት ሀሳቢን አስጨርሰኝ። አትጠገብ። ሰላም ነው። ሰላም ማስረጃ ትሰጠናለህ። በት ከሌለ የት አድርግ። አትጠገብ። ሰላም እንዴት ነሽ? ጥያቄ አለሽ? ሻዳ ለማቀበል ፈልጌ። እሺ በጣም አስናለሁ ዳዊትዬ። ትልልቆች ነን አለ ብሏል ካልክ ማስረጃ ማሳየት ነበረብህ። አላህ ለምሳሌ ተገዙኝ ብለዋል ቃል በቃል በቁርአን ላይ። ክርስቶስ ተገዙኝ ብሏል ወይ? የትክክለኛ ጥያቄ ነው ልጅቷ የጠየቀችው። ክርስቶስ የትኛውም ስፍራ ላይ ለኝ ተገዙኝ አላለም። ይልቁንስ ለአምላኩ ይገዛል ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ይገዛል፣ ለአብ ለአምላኩ ይገዛል። ሁሉን ካስገዛለት በኋላ ግን ሁሉ በሁሉ ይሆን ዘንድ የዛኔም ልጁ ሁሉን ላስገዛለት ይገዛል አለ። ይሰግዳል እንዳንተ፣ ይጸለያል እንዳንተ። ገብተዋል። ነገር ግን አምላክ አላህን መተህ ብትጠይቀኝ ቃል በቃል እርሱ ተገዙኝ ብሏል። ብዙ ቦታ ላይ ምን አለ? ወኢያየ ፈዕቡዱን አለ። እኔም ብቻ ተገዙኝ አለ። ያ ወኢያየ ፈዕቡዱን እኔም ብቻ ተገዙኝ አለ። አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ ሀዛ ሲራጡ ሙስተቂም አለ። ሌላ ቦታ ላይ እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ አለ። ነቢያቶችም አላህን ተገዙ እያሉ ብዙ ቦታ ላይ ሰብከውናል። ለምሳሌ ዒሳ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ወሀዛ ሲራጡ ሙስተቂም አለ። የእኔም የእናንተ ጌታ እርሱ አላህ ነው እና እርሱን በብቸኝነት ተገዙት አለ። አድርጉት፣ ተገዙት አለ። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦች ሆይ አላህን ተገዙት አለ። ያችሁ ኖህ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ እዕቡዱላህ። ኖህ ለህዝቦቹ አላህን ተገዙት አለ። ሁድ ምን አለ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ እዕቡዱላህ። ሁድ ምን አለ? ህዝቦች ሆይ አላህን ተገዙት አለ። ሷሊሕ ምን አለ? ወኢላ ሰሙድ አኻሁም ሷሊሕ ቃለ ያ ቀውሚ እዕቡዱላህ። ህዝቦች ሆይ አላህን ተገዙት አለ ሷሊሕ። እንዳለ ሁሉም ነቢያ አንዲት ቦታ ላይ ክርስቶስ እኔን ተገዙኝ አላለም። ይልቁንስ ለአምላኩ ይገዛል። ይልቁንስ ለአምላኩ ይገዛል። አላህ ሙስተዓን። ቆም ብላችሁ አስቡ። እሺ ጥያቄ ያለው ክርስቲያን አለ? እሱን እኔ ልመልስልን የልጁን። እሺ መልስ። ኢየሱስ ክርስቶስ እሺ እኔን ተገዙኝ ብሏል ኢየሱስ ክርስቶስ። እግዚአብሔር ከእኔ በቀር አምላክ አታምልክ አለ። ኢየሱስ ማለት እግዚአብሔር ነው፣ እግዚአብሔር ማለት ኢየሱስ። ይሄ ነው መልሱ። ከእኔ በቀር አዎ እግዚአብሔር ኢየሱስ ነው፣ ኢየሱስ እግዚአብሔር ነው። ዮሐንስ ላይ ነው የቱ ጋር ኢየሱስ ክርስቶስን እግዚአብሔር ነኝ አለ? የቱ ጋር? ዮሐንስ ላይ አንብብ ማስረጃ ከፈለክ። እሺ ኢየሱስ አሁን አንተ እኮ ማድረግ ልጁን ማድረግ ያስከው አንተ ልጁ ላይ ጫና እያደረክበት እንዳይነግርህ ነው ያደረከው፣ እንዳይናገር ነው ያደረከው። አይደለም ውጭ ሆኜ እየሰማሁ ነበር። ማስረጃ ነገረኝ።
ምንም ማስረጃ መጠየቅ አያስፈልግም። እግዚአብሔር ከእኔ በቀር አምላክ አታምልክ ካለ ያለ ማስረጃማ ይሄ ሙስሊሞች ነን እኛ ሙስሊሞች ነን። ያለ ማስረጃ በፍጹም እንትን አቁል ሀያቱ ቡርሃን ይላል ቁርአናችን። ማስረጃ አምጡ በሏቸው ይላል ማስረጃ። ስለዚህ ክርስቶስ እኔን ተገኘ ያለበት ቦታ የለም። ከመጽሐፋችን ውጪ ማስረጃ የለንም። ስጠኝ መጽሐፍ ላይ ማስረጃ ኢየሱስ እኔን ተገኘ ያለበት አምልኩኝ ያለበት ቦታ ነገርኩ እኮ። ከእኔ በቀር አምላክ አታምልክ ማለት ምን ማለት ነው? ከእኔ በቀር አምላክ አታምልክ ማለት እግዚአብሔር አብ እሱ ያለው ማለት ኢየሱስ ማለት እግዚአብሔር ወልድ ነው። እግዚአብሔር አብ አለ ወድ ላይ በራሱ ጊዜ ትክክለኛው መልስ እግዚአብሔር አብ እኔ አብ ነው ያለው ብለኛል። አንተ ዋሳብ እንዳትከኝ አምልጠቱ ነው። ሌላ ልዩነት የለም። አሁን አንተ ሌላ ልዩነት ለመፍጠር ፈልገህ ነው፣ ግን አይደለም። ስንት አምላክ ነው የገባሁት? ይችል ለመንገድ ብቻ ነው። ከውጭ ሆኜ እሰማለሁ። ሌላው ስንት አምላክ ነው ያለው? በክርስትና ስንት አምላክ ነው ያለው? ሰማይና ምድርን የፈጠረ አንድ አምላክ ነው። ያ እናንተንም ጭምር የፈጠረ መስቀል ላይ ተሰቅሎታል። ትፉክር ነው ማን እንደፈጠረ ያ አንድ አምላክ መስቀል ላይ ተሰቅሎልሃል። አዎ በመስቀል ሞቴን በሞቱ ቀይሮልኛል። አምላክ ሞቷል። አዎ አምላክ ሞቶ ተነስቷል። ሞትን ድል አድርጎ ተነስቷል። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አምናለሁ እኔ። አምላክ ሞተ። አምላክን ማን ነው የገደለው? እንዴት አይነት ጥያቄ ነው ይሄ? እኮ የልጅ ጥያቄ ነው የምጠይቀው። አይደለም አምላክ ሞቷል አልከን። መቼም አምላክ ሲሞት ጊዜ ገዳይ ያለው ማን ነው የገደለው? አምላክ መቼም ይኸውልህ፣ አንተ ለምሳሌ አሁን የሃይማኖት አስተማሪ ነኝ ካልክ የአምላክነት ባህሪ ለአንተ ማስረዳት እንትን ወይ አውቀህ ካልገገምክ በስተቀረ የአምላክነትን ባህሪ እንዴት ብዬ ለማስረዳ? አምላክ ያለ የነበረ የሚኖር ነው። የእኛን ሞት ወደ ህይወት ለማምጣት በቃሉ ልጨርስልካ በቃሉ አብን ወልድን ልኮልን አንተም ጭምር እንድትድን ክርስቶስ ለእኛ ሞታችንን ሞቶልናል። ክርስቶስ ራሱ አዳኝ ይፈልጋል አይፈልግም? እንደ መጽሐፍ ቅዱስ ለምንድን ነው የሚፈልገው? እኛን ሊያድነን ነው እንጂ አንተንም ጭምር ሊያድንክ ነው። ከቻልክ እኔ መመክርህ ነገር አንተ ከቻልክ በጌታ በክርስቶስ እመንና ተጠመቅ። ነገርኩህ። ማመጣት አትችልም። እየሰማሁ ነው እኮ ነገርክህ። ግን ደግሞ እንድትማር አዳኝ አይፈልግም ለራሱ ብለኸኛል አይደል? ኢየሱስ ግን አዳኝ ይፈልጋለሁ ብሏል ቃል በቃል። ላሳየህ፣ መጽሐፍ ላይ ላሳየህ። ለራሱ አዳኝ የሚፈልግ አካል ሌሎችን ያድናል ማለት ዘበት ነው። ቆም ብላችሁ አስቡ እንጂ እኔ አዳኝ ይፈልጋለሁ እያልኩኝ እንደገና እሱ ያድነኛል ብሎ በእርሱ ላይ ተስፋ ማድረግ ስህተት ነው። ኢየሱስ ክርስቶስ አዳኝ ይፈልጋል አይፈልግም ለራሱ? አሎ ልክ ተስማዕ ክላሚ እንደዚህ አትበል፣ መብረቅ ይመታሃል። እንደዚህ አትበል። መጽሐፉ ላይ ነው እና ላሳይህ፣ መጽሐፉ ላይ ነው። ላሳይህ፣ ማስረጃ ልክፈትልህ። እኔም ለምን ነው ማስረጃ ልክፈትልህ? እኔ መመክረትን ዳን፣ በጌታ በክርስቶስ እመንና ዳን። እኛ ወላሂ ሙስሊሞች በክርስቶስ እናምናለን። በጣም የምንወጣው የአምላክ መልእክተኛ ነው ብለን እናምናለን። እንደ ሰው እውነት እንደ ሰው ታሳዝነኛለህ። ዳን፣ ክርስቶስን እመን። አታዳምጥም እንዴ? በቃ ወርደት፣ በቃ ምንም ማድረግ አይቻልም። ማዳመጥ ማይችል እኔ ራሴ ወርድላለሁ። ምን ችግር የለም። እኔ ራሴ ወርድላለሁ። ምንም ማድረግ አይቻልም። በክርስቶስ መኑ ብላችሁ ክርስቲያኖች አትጥሩን። ከእናንተ በፊት ወላሂ እናምንበታለን፣ ክርስቶስነቱን እናምናለን፣ የአምላክ መልእክተኛ ነው ብለን እናምናለን። ክርስቶስ እኔ ክርስቶስ ነኝ ያለ ክርስቶስነቱን እናምናለን። እኔ ሰው ነኝ ያለ ሰውነቱን እናምናለን። እኔ የተላኩ ነኝ ያለ መልእክተኛነቱን እናምናለን።
እኔ ከአምላክ ሰምቼ የምናገር ነኝ አለ። አሜን ነው አለን። ግን አምላክ ነኝ ሳይል አምላክ ነው አላችሁት። እናንተ አያችሁት? እናንተ ናችሁ በክርስቶስ ያላመናችሁትና ተቃዋሚ የሆናችሁበት። እኔ አምላክ ነኝ ሳይል አንተ ራስህ አምላክ ነህ አላችሁት። እኔ ሰው ነኝ እያለ ክርስቶስ ሰው ብቻ አይደለም አምላክን ጭምር ነህ አላችሁት። እኔ ከአምላክ ሰምቼ የምናገር ነኝ አለ። አረ በራስህ አንተ አምላክ ነህ አላችሁት። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አረ ተሳስተሃል፣ ሁሉን ትችላለህ ማድረግ አላችሁት። አብ ከእኔ ይበልጣል አላችሁ። ተሳስተሃል፣ እኩል ናቸው አይበልጥህም አላችሁ። ታዲያ መቼ ነው ክርስቶስ የምታምኑበት ክርስቲያኖች? እኛ ሲው መልእክተኛ ነኝ አለ፣ መልእክተኛነቱን አመንን። ሰው ነኝ አለ፣ ሰውነቱን አመንን። መሲህ ነኝ ወይም ክርስቶስ ነኝ አለ። አዎ ክርስቶስ ነህ መሲህ ነህ ብለን አመንን እንደ ሐዋርያቶች። ስለ እኔ ምን ትላላችሁ አላቸው ሐዋርያቶች። አንተ ግን ክርስቶስ ነህ አሉት። አሜን ነው። አሁ እኛ ሙስሊሞችም ክርስቶስ ነው ብለን እናምናለን። የተቀባ ነው የተመረጠ ነው ክርስቶስ ማለት ይሄ ነው። ስለዚህ በክርስቶስ እመኑ፣ ጊዜው ሳይረፍድባችሁ። ያላስተማረውን ትምህርት ግን አትመኑ። እኔ አምላክ ነኝ ሳይላችሁ አምላክ ነው ብላችሁ አትሄዱ። ነገ የፍርድ ቀን ከአምላክ ፊት በምትቆሙ ጊዜ ይመሰክርባቸዋል። የቱ ጋ ነው እኔ አምላክ ነኝ ያልኳቸው ቢላችሁ ምንድን ነው መልሳቸው? የትንሣኤ ቀን። አላህ ሙስታን። እሺ ጥያቄ ያለው ካለ ይቀጥል። በተነሳውም ላይ መልስ አለኝ የሚል ክርስቲያን ካለ ልስ ይችላል። አለ ክርስቲያን አለ ይሰማል። በሬ አለ፣ ወፍ አለ፣ ሰው አለ። እነዚህ አራት ነገሮች እግዚአብሔርን ይሸከማሉ በስዕል ደረጃ። ከስር ደግሞ እግዚአብሔር እያጠኑ እግዚአብሔር ይላሉ። የሚያስቀው ነገር መሰላችሁ? ይከብዳቸዋል። እግዚአብሔር ይከብዳቸዋል። ሲከብዳቸው እግዚአብሔር አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ እያለ በጉልበት እንዲሸከሙት ያደርጋል እግዚአብሔር። እሱን ኢንሻአላህ ወንድም ሳላ ያሳየናል። ይሄን ያዙልኝ። አሁን ደግሞ ሰው ወደ ሆነው አምላክ እንምጣ። በክርስትና ከሶስቱ አምላኮች አንዱ ኢየሱስ ክርስቶስ ወደ ምድር መጥቷል። ኢየሱስ ክርስቶስ ወደ ምድር መጥቶ ምን አደረገ ካላችሁኝ፣ ያደረገውን ከታች ያሳያችኋለሁ። እግዚአብሔር ኢየሱስ ክርስቶስ ምድር ላይ መጥቶ ያደረጋቸው ነገሮች አሉ። ቅድም አቡኪ ምን ብሏችኋል? አስካሪ መጠጥ ያጠጣ ነበር ብሏችኋል አይደለም? ከሱ ልጀምርላችሁ። ባይ ዘ ዌይ ከሱ በፊት አንድ ነገር ማወቅ አለባችሁ። ስሙ ራሱ ተመክ ስሙ። ይሄ መጽሐፊው ጸሎተ ባርቶስ እንደዚህ ይላል። እዩ የቅቡ ክርስቶስ ድብቅ ስም የኢየሱስ ስም ማን ነው? ኮካታብ፣ ሞቶቤ፣ መቆቤ፣ አዶናዊ፣ ይውሃ፣ ወሎ የማን ስም ነው? የቅቡ ክርስቶስ ድብቅ ስም። የአምላካቸው ስም ኮካታብና ወሎ ነው። ወሎ የሚባል ስም አምላካቸው አለው። ሰምታችሁኛል? አምላካቸው ወሎ የሚባል ስም አለው። ስነውዙ ቢላህ እንዴት አድርጎ እንደሚቀዱ ተመልከቱ። አንድ ደግሞ ልጨምርላችሁ። ወደ አብ ደግሞ ልምጣ። ተመልከቱ። ይሄ መጽሐፍ የቅዱ መጽሐፍ ይሄ ነው። አክቹዋሊ በመጽሐፍም አለ ያው። እሺ በመጽሐፍ ስንከፍተው ደግሞ ተመልከቱ ምን እንደሚል። እሺ ያው እዩ በመጽሐፍ እያግማ ስላለብን ነው ኢንሻአላህ። እሺ አዶን ያለ ተመልከቱ። ይሄ የእግዚአብሔር ስም ነው። ባኤል፣ ማርያምን፣ አፍራዮት፣ አልኪማዬ፣ አዩ እነዚህ ለምንድን ናቸው? የአምላክ ስሞች ናቸው። ሰምታችሁ? የአምላክ ስም ምንድን ነው? አዩ የአምላክ ስም ነው። አዩ የሚለው ቃል ምንድን ነው? የአምላክ ስም ነው። ይሁት ላውቲያስ፣ ሚታኤል፣ ኤልያአ፣ ቀርታያ፣ ዲ ራሱ የአምላክ ስም ነው። አምላካቸውን እንዴት ብንቁት ነው የአምላክ ስም ወሎ የምትሉት? የአምላክ ስም ምን ያክል ቢናቁ ወሎ የሚባለው ወሎ ያ ወሎ ነው የሚለው አምላክ እውነት ወሎ የሚባል ስም አለው ማለት ነው። ክርስቲያን ወገኖቻችን ነውዙ ቢላህ። በጣም ሰዓት እየሄደ ስለሆነ አንድ ብቻ ላሳያችሁና ይበቃኛል። ይሄ ነው ጉዱ። ባይዘ እንደዚህ አይነት እነዚህ ሁላ እዚህ ጋር ያሉትን ቢከፈቱ ገና በጣም ብዙ ነገር ታያላችሁ። ግን ደግሞ ሰዓት ይሄድብናል፣ እናንተ ይከብዳችኋል። ስለዚህ ዶዙን ቀለል እናደርገዋለን። አቡኪ አንድ ብቻ ልጨምርላችሁና ከዛ ደግሞ እያረፍን እንቀጥላለን ማለት ነው። አሁን ደግሞ የማሳያችሁ ቅድም አቡኪ ያለውን አስካሪ መጠጥ ያጠጣ ነበረ ኢየሱስ። ማስረጃ አለ? አዎ አለ፣ መጽሐፍ ቅዱስ ላይ። ሲጀመር ኢየሱስ ለመጀመሪያ ጊዜ የሰራው ተአምር ምንድን ነው ካለን አስካሪ መጠጥ ነበር። ተመልከቱ የዮሐንስ ወንጌል ምዕራፍ 2 ላይ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ሰምታችሁኛ? እናቱ ምናት? እናቱን የገዛ እናቱን ኢየሱስ ማርያምን አንቺ ሴት አለ። ይሄ ነው አምላካቸው። ቢላህ አለይኩም እንደው ዱርዬ ሰው እንኳን እናቱን አንቺ ሴት ይላል? ዱርዬ ሰው እንኳን
ባለጌ የተባለ ሰው እናቱን አንቺ ሴት ይላል። ግን ኢየሱስ ማርያም ተመልከታት። ኢየሱስ ምን አለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አላት። ከዛ ያደረገው ቀጥሎ ምን አደረገ? ያው አሳዳሪ የወይን ጠጪ የሆነ ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም አለ። ኢየሱስ ምን አደረገ? ውሃውን ወደ አስካሪ መጠጥ ቀየረው። እናቱን ሰድቦ ማለት ነው። እናቱን ሰድቦ አስካሪ መጠጥ ሰራላቸው። ኢቭን እሱም ደግሞ ጠጣ። ተመልከቱ የሉቃስ ወንጌል የእግዚአብሔር ቃል የሉቃስ ወንጌል ምዕራፍ 7 መጥምቁ ዮሐንስ እንጀራ ሳይበላ መጣ፣ የሰው ልጅ ግን እየበላና እየጠጣ መጥቷልና በላተኛ የወይን ጠጅ ጠጪ አላችሁት አለ። ኢየሱስ ምን ያደርግ ነበረ? እየበላና እየጠጣ መጥቷል። እየበላ እየጠጣ ምን ጠጣ? እየጠጣውን ተመልከቱ። ኮሜንታሪ ብሎ አስቀምጠዋል። ዛት ኢቺንግ ብሬድ አለ፣ ዳቦ እየበላ ኤንድ ድሪንኪንግ ወይን አለ፣ አስካሪ መጠጥ እየጠጣ ተመልከቱ። ወይን እየጠጣ ኢየሱስ ነዑዙ ቢላህ። የሚያሳዝን ነገር መስላችሁ? እግዚአብሔር ደግሞ ምን ተመልከቱ። ቀጥሎ እግዚአብሔር ምን አለ? ተመልከቱ እግዚአብሔር ምን አለ? ነቢያት አለ ነቢያት አስካሪ መጠጥ እየጠጡ እኔን ይሰድቡኛል። ተመልከቱ እግዚአብሔር ጋር ምንድን እነዚህ ደግሞ ከወይን ጠጅ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ። ካህኑና ነብዩ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በወይን ጠጅም ይዋጣሉ። ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይም ይስታሉ አለ። ነቢያቶቹ እነሱ ያደርጉ ነበረ፣ አስካሪ መጠጥ እየጠጡ ይስቱ ነበር ያለው ማን ነው? ትንቢተ ኢሳያስ ምዕራፍ 28 ላይ እግዚአብሔር ነው ያለው። ይሄ ነው አምላካችሁ። በጣም ያሳዝናል። ለማንኛውም አንድ ጥያቄ አቀርብላችኋለሁ። ይሄን ሁላ መጽሐፍ የምናነብላችሁ ለአንድ ዓላማ ነው። ዓላማውም ምንድን ነው? አንደኛ ክርስቲያን ወገኖቻችን እንደ አምላክ የሚያዩት አካል ማን እንደሆነ ለዘመናት ለብዙ ሺህ ዓመታት ተደብቆ የነበረው ሚስጥር እንዲጋለጥ እናንተም ሂዳ እንድታገኙ ነው። እኛ ለእናንተ ዓላማችን ሂዳ እንድታገኙ ነው። ማለትም ከዚህ ጨለማ ወጥታችሁ አምላክ ከሚሰደብበት እምነት ወጥታችሁ፣ ሶስት አምላክ ከሚመለክበት እምነት ወጥታችሁ ወደ ብርሃን እንድትመጡ ነው። እሺ ክርስቲያን ወገኖቻችን፣ ስለዚህ ጥሪ ያቀርብላችሁ። ጥሪ ምንድን ነው? ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ ወደ ትክክለኛይቱ ቃል ኑ። አላ ነዕቡደ ኢላላህ፣ ከአላህ ውጭ ማንንም ላናመልክ። ወደዚህ ጋር ጥሪ ያቀርብላችኋለሁ። የነቢያትን አምላክ አምልኩ ትድናላችሁ። አምላክን አትሳደቡ ያቀርባሉ። ኢንሻአላህ ቀጥሎ ወንድሞች ይምሩ። ቆይ አንዴ የአፍወን ሌሎች ወንድሞች ኢንሻአላህ ሀሳባቸውን ከመስጠታቸው በፊት እህታች ጋር አንዳንድ ነገር እየተመለከትኩኝ ነበርና እንደው ራያ የሚል ስም ካለ ፈልግልኝ የሚል ነገርም አይቻለሁ። አንድ አካል እንደዛ ብሎ የጻፈበት ማለት ነው። በመሰረቱ አንድ ኮምፓሪዥን ፈልጌ ነበረ። ኢምራን እስቲ ክፈተውና የአምላክ ስም የተጠቀሰበትን ቦታ አንድ አፍታ ክፈትልኝና አንድ ኮምፓሪዥን ላሳያቸው። ሀው እኛ አምላክን ዲስክራይብ እንደምናደርግ ሀው እነሱ አምላክን ዲስክራይብ እንደሚያደርጉ ማለት ነው። እሺ ለምሳሌ አንድ ስም አንብብልኝ። እኔም አንድ ስም ነው ማነብላችሁ። ይኸው የአላህ ሱብሓነሁ ወተዓላ ስሞች የተጠቀሱበት መጽሐፍ ነው። አንድ ስም አንብብልኝ። አንድ ስም አንብብልኝ። እሺ ካባ ወይም ካባ ሊሆን ይችላል። እሺ ካባ ምንድን ነው? ዊዶን ነው ምን እንደሆነ ማለት ነው። እስልምና ጋር ግን ስመጣ ለምሳሌ የአላህ ስም መካከል አንዱ አሻፊ ነው። አይተሃል? ስትታመም ለልብም በሽታ ለአካላዊም በሽታ መድኃኒት ማለት ነው። አሻፊ ማለት ነው። አሻሪ የሆነ አዳኝ የሆነ ማለት ነው። አንደኛው ስሙ የአላህ ሱብሓነሁ ወተዓላ ነው። ካባን ነው ማምለክ ወይም ካባን ነው ማምለክ የምፈልጉት ወይስ ደግሞ አሻፊ የሆነ ባህሪ ያለው መጠሪያም ያለው ለሰዎች አዳኝ የሆነ ጌታን ነው ማምለክ የምትፈልጉት? የትኛው ነው ማምለክ የምትፈልጉት? ዲ የሚል ስም አይቻለሁ። ዲ ነው ለምሳሌ ዲ ይላል። ዲን ነው የምታመልኩት? ማን ሆሪ። እሺ ሆሪ ነው ማምለክ የምትፈልጉት ወይስ ደግሞ አልሙሕሲን የሆነ ማለት ነው? በቃ ሁሉ ነገር ያሳመረ ማለት ነው። አቡበከር ሁሉ ነገር ያሳመረ ጣልቃ ስለገባው ይቅርታ እና አሁን ሆሪ የሚለው ስም ማለት ነው። ወደዚህ ያዘው እስኪ አንዴ ቆይ ትቀጥላለህ። እሺ ሆሪ ይላል እና ትርጉሙን ታውቃላችሁ በኦሮምኛ ምን እንደሆነ? ኮሜንት ላይ ኦኬ ኦሮምኛ ነው።
ሆሪ የሚለው ቃል ኦሮምኛ ነው። ሆሪ ይላል እና ትርጉሙን ያውቁታል ኦሮምኛ የሚናገሩት እና ከብት ማለት ነው። ላም ወይ ከብት የሚል ትርጉም አለው። ያው ኮሜንት ላይ ሁሉም ሰው ያውቃል ምን እንደሆነ። ቀጥሉ። ከብት ማለት ነው። ከብት ላም የሚል ትርጉም አለው። በለው አንድ ዙሩን ትንሽ ከረር አደረገው። በመሀል ሲገባ ራሱ አላማረኝም ነበረ። እሺ ምን አሁን ከብት ብዬ አላነበውም። ሆሪ የሚለውን ነው ማምለክ የምፈልጉ ውስጥ ወይስ ሙሕሲን የሆነ ሁሉ ነገር አሳማሪ የሆነ ጌታ ሲፈጥረን ያሳመረን እያንዳንዱ ነገር ያሳመረን የሆነ አምላክን ነው ማምለክ የምፈልጉት? እንግዲህ ገና ከስሙ ነገር ስታዩት ከስሙ ነው የሚለየው፣ እንደ ሀገራችን ብሂል ማለት ነው። ምናልባት ሌላ ስም ካለ ራንደም ሊኛ ስም ከፍተን ልናሳቅ እንችላለን። እነዚህ ራንደም ሊከፍቼ ማለት ነው። ብቻ በአጠቃላይ ሰዓት እንትን እንዳይለን መጨመር አለበት። አራት መጨመር ወሎ ለምሳሌ ስም አድርጎ ይዘውታል። እኛ ለምሳሌ ወሎ እኛ የምናውቀው የሀገራችን በጣም ምርጥና ደጋግ ሰዎች የሚገኙበት ቦታ ነው። መሻይኾችም የሚገኙበት ቦታ ነው። የሀገራችን አንድ ክፍል ነው። ያው እኛ ላይ ኮርተን ምናምን የምንልበት ማለት አምላክ በሰፈር በብሔር በምን ወይ በጎሳ በእንትም ይጠራ አይደለም። ስሙ እንዴት መሰለህ? ተመልከት እዚህ ጋር አልቁዱስ የተቀደሰ እታቸው አልቁዱስ ሱረቱል ሐሽር ላይ አላህ ሱብሓነሁ ወተዓላ አልመሊኩል ቁዱስ ብሎ አስቀምጦታል። የተቀደሰ የሆነ አምላክ ቅዱስ የሆነ አምላክ ማለት ነው። የተቀደሰ ማለት ሌላ የቀደሰው ማለት አይደለም፣ ቅዱስ የሆነ ማለት ነው። እና አጠቃላይ ስሙ ከስሙ እንኳን የትኛውን አምላክ ነው የምናመልከው ብላችሁ ስማቸውን ብትመለከቱ ፋይናሊ የምትወርቁት እስልምና ላይ ነው፣ አላህን ማምለክ ላይ፣ ነቢዩን መቀበል ላይ ነው። እና በጣም ያሳዝናል። ወሎ ኬሚሴ እያሉ ነው ተታች አላህ በጣም የሚገርመኝ ነገር ጥንቆላ ይመስላል እኮ። ይኸውማ ምንድን ነው የሚለው መሰለ መጽሐፉ፣ ታላቅ ለሚሆኑ የቸሩ አብ ስሞች ሰላም እላለሁ፣ እነርሱም አልፋኤል 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 ያኤል 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 ሄዳሄ 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 ዲዮሌሚጢሲ ድልዳ ሆራ ለውላ ዲ ካባ አልፋኒ ዮሪዳ ድልዳ። ምንድን ነው? ጥንቆላ ነው? የአምላክ ስም ነው? አያችኋ አምላክ ላይ እንዴት እንደሚቀልዱ። አሁን ይሄ የቤተ ክርስቲያን መጽሐፍ ነው። ባይዘዌ ይሄን የተናገረችው ወላዲተ አምላክ ማርያም ናት። በእናንተ አስተሳሰብ አምላክን የወለደች የምትዋት ማርያም ናት። እዚህ የተናገረቻቸው ተመልከቱ፣ ማስረጃ ከፈለጋችሁ ያው እመቤታችን በአደራ ከጌታ ዘንድ ከእግረ መስቀሉ ስር የተቀበላት አብሯት 18 ዓመት የኖረው ወንጌላዊ ቅዱስ ዮሐንስ እሷ እንደነገረችው እንደጻፈው አባቶቻችን በትውፊት ይናገሩ። ጸሐፊው ማን ነው? ዮሐንስ፣ ወንጌላዊ ዮሐንስ። ተናጋሪዋ ደግሞ ማርያም ናት። ወሎ ምን ሊያደርግ ነው አምላክ የአምላክ ስም የሚሆነው? ድልዳ ሆሪ ከብት ማለት ነው። ከብት እንዴት ነው የአምላክ ስም የሚሆነው? ከብት የአምላክ ስም ይሆናል? ናውዙ ቢላህ። የሙስሊሞች አምላክ ሳ አራሕማን አዛኙ፣ አልወዱድ ወዳዱ፣ አልቁዱስ የተቀደሰ፣ ቅድም እንዳሳያቸው ማለት ነው። እና ልዩነታችን ይሄ ነው። ወሊላሂ ልሐምድ። ቀጥሉ። ወአለይኩም ሰላም። ስም አለ ግን ታች ያለው ሰዎችን ቢሰሙ አሪፍ ነው። ወራህመቱላሂ ወበረካቱ። ትሰማለህ ግን ሚዩት ሆነሃል አንተ።
እምራን ባለኛው ስልክ ቼክ አድርግና ንገረኝ እስኪ። ሁለት ስልክ ያላችሁ ልጆች ጃይብሮ አነስ ይሰማል። አነስ ቀጥል፣ ከዛ ጃይ ይቀጥላል። እሺ እኔ አንዳንድ ነጥቦችን ላንሳ እስካሁን አልተነሱም ብዬ የማስባቸውን እና አቡኪ ቅድም ምን ሲል ነበረ ሰምታችሁት ከነበረ ላይ ቀለል አድርጎት ዙሩን እያለ ነበር እና እኔ ግን እንደ ወረስ ኬዝ ሴናሪዮ ላይ ነው የሚሄደው። ምክንያቱም አላዝንላችሁም ማለት ነው። እኔ የማሳያችሁ አሁን ትልቅ ጉድ አለ ማለት ነው። ትልቅ ጉድ ማለት ነው። ምንድን ነው ይሄውም? ወይ ሀቢቢ ከጉዱ በፊት በጣም ይቅርታ ይሰማል ሀቢቢ ሻሃዳ መያዝ አለበት ሰው አለና እሱን አስቀድማ እንዴ ከይቅርታ ጋር ሻሃዳ መያዝ ካለማ እሱን እናስቀድም። ሳራ ካለች ገዝተላኪ ትናንትና ስትማሪ ነበር፣ እኛ ጋር ስትማሪ ነበር እህታችን። የዛሬውን ውይይት አይቼ እወስናለሁ ብላለች እና አስገባት ኢንሻአላህ። ሳራ ገዝተላኪ በውስጥ ፋሊ ነበር። አይ ቲንክ አንድ ቁጥር ከጻፈች ንገሩኝ አንዴ፣ ካልሆነ ተቀጥላለህ አሳፋን ሳራ አንድ ቁጥር ጻፊ ወይም ደግሞ አለሁ ይኛል ቅድም ጽፋ ነበር አይ ቲንክ። እሺ በቃ አነስ ቀጥለን ኢንሻአላህ እኔ ፈልጌ ያስገባታለሁ። እስከዛው አንተ ቀጥል አፎን። ኦኬ ትልቁ ላይ አድርጎኛል። እሺ ምንድነው? አዎ መታለች ወደ እሷ ነው። አይ ሀቢቢ እሺ አንድ ጋር ደግሞ ፕሊስ አታወዱ። እሺ ሳራ ሰላም ብያለሁ። አንድ ደቂቃ አይ ኢንሻአላህ አልሐምዱሊላህ። ካስታወሳችሁ ትናንትና ብዙ ትምህርቶች ነበሩ እስከ ላይ 7 ሰዓት ድረስ እና ሳራ ወሰናለች ስላለች ኢንሻአላህ ያው ወደ ሻሃዳው ኢማን ዲዶና አላህ ካለ ሁላችሁም ታብታው አድርጉ እና አደራ የምላችሁ ፕሊስ ሞዴሬተር ሰው እያወረዳችሁ ያላችሁት ከማነሳ ሰው አታወርዱ። እሺ ራሴ ማኔጅ ማድረግ አለብኝ። ራሴ ማኔጅ አደርጋለሁ ኢንሻአላህ። ታብታው አድርጉላችሁ። ሳራ ካለች ቀጥይ። ባለ 10 አድርገውና ይብሩ ማሂር ተበሉት ይሰሙት። እሺ እስከዛ እሷ እንትን እስክትል መቀጠል ይችላል። አነሳሻል ሰዓቱን እንትን ለማለት አኮይ ለማድረግ ኢንሻአላህ። አነስ ካልቀጥል ሐቢቢ መርሐባ። እሺ ስልኬ ይታያችኋል አይደል? ካሜራ ኦኬ መርሐባ። ያው ምንድነው ቅድም ያልተነሱ ነጥቦች ነበሩ። እሱ ምንድነው ክርስቶስ ወይንም አምላክ ብሎ የሚያስቡት አምላካችን ስጋ ለብሷል፣ አንዱ አምላካችን ከአምላክ ሶስት አምላክ አላቸው ከሶስቱ አንደኛው ስጋ ለብሷል ሲሉ ምንድነው ስጋ ለብሶ ሲያደርግ የነበረው የሚለው ነገር አልታየም። የአምላካቸው ምን ሲያደርግ ነበረ? አምላክ የሚባለው አካል ክርስቶስ ምን ሲያደርግ ነበረ የሚለው በደንብ መመልከት ያስፈልጋል ብዬ አስባለሁ። ምን ሲያደርግ ነበረ የሚለው ስንመለከት ማለት ነው ለምሳሌ እዚህ ጋራ ድርሳነ መድኃኔዓለም ወገን ለመባዝ ይሆናል እና እዚህ ጋራ የምታዩት ሽማግሌ ይታያቸዋል አይደል? ይሄ ሽማግሌ ይታያቸዋል። ከዚህ ሽማግሌ ጋራ የክርስቲያኖች አምላክ አፍ ለአፍ ሲሳሳም ነበር፣ ሲተኛ ነበር። ከራሴ አይደለም ይሄን እየተናገርኩ ያሉት ከይቅርታ ጋራ ከራሴ አይደለም፣ መጽሐፉ ነው ቃል በቃል የሚለው። ከዚህ ሽማግሌ ጋራ አብሮ ሲተኛ ነበር፣ ሲሳሳም ነበር። አምላክ የሚሉት አካል ወንድ ለወንድ ሲሳሳም እኔ አላረገውም። አንድ ኢትዮጵያዊ ሕሊና ያለው ሰው እንኳን አያደርገውም፣ እንኳን ሙስሊሙ ይቅርና ማለት ነው። ይህን ሲያደርግ ነበር። እሺ ወደ ገደሉ እንግባ። እዚህ ጋራ ምን ይላል ተመልከቱት በደንብ። እኔ መድኃኔዓለም ነኝ አለ። መድኃኔዓለም የሚባለው ክርስቶስ ተብሎ ነው የሚታመነው። የዓለም አዳኝ ነኝ ብሎ ነው የሚያምኑት። እኔ መድኃኔዓለም ነኝ አለ። ከዛስ አትፍራ አለኝ አለ። ይህንንም ብሎ ምንድን ነው የሚለው? አፌን ሳመኝ። አፍ ለአፍ ገጥሞ ሲሳሳም ነበር። ያጀማ ወንድ ማለት ነው። ወንድ ከጣዕሙም ብዛት አለ፣ ከጣዕሙም ብዛት የተነሳ አፌን አጣፈጡ አለ። ምንም አላወኩም፣ ልቤን አሳጥቶኛል አለ። በደንብ አዳምጡ። በአንድ ሰዓትም በልብሴ የቋጠርኩት፣ ለአንድ ሰዓትም በልብሴ የቋጠርኩት እያለ ይናገራል። እኔ ላይም ሊነሳ በወደደ ጊዜ እላዩ ላይ ተኝቶ ነበረ። 1 ሰዓት ያክል ማለት ነው። ወንድ ለወንድ አስቡት። ይሄ በጣም የሚዘገንን ነገር ነው።
አንድ ኢትዮጵያዊ እንኳን የማያደርገውን ተግባር አምላክ የምትሉት አካል ሲያደርግ ነበረ። ክርስቲያኖች ይህንን አእምሯችሁ ይቀበላል ወይ? ሊትራሊ ማለት ነው። እና ደወረስ ኬስ ሴናሪዮ ደግሞ ከዚህም የሚብስ አለ። አንድ ሌላ አካል አለ። ያንን ደግሞ ምንድን ያደረገው ቢባል መላ አካሉን የሳመው። እዛ አካል ውስጥ ምን ሊጨመር ይችላል? መቀመጫ ሊጨመር ይችላል። ሌሎችም ነገራቶች ማለት ነው። መራቢያ አካል ሊኖር ይችላል። ይህን ሁላን የሳመው። በደንብ ተመልከቱ። በዙፋኑ ፊት የቆመ ይቆም ዘንድ ለምድራዊ ሰው ይህ ነገር ይቻላል እያሉ አደነቁ አለ። ይህንን ሲያደንቁ ጌታችን ከመንበሩ ተነስቶ አፉን፣ እግሩን፣ መላ አካላቱን ሁሉ ሳመው ይላል። ወንድ ልጅ በዚህ ልክ ሲስም እኔ አንድ ኢትዮጵያዊ ይህንን የማያደርገው ተግባር ነበር ሲያደርግ የነበረው አምላካችን የምትሉት አካል ማለት ነው። እውነት ክርስቲያኖች ይህንን አምላክ ታመልኩታላችሁ? ወንድ ለወንድ የሚሳሳም ታመልኩታላችሁ ወይ? ሊትራሊ። እና ከዚህ ባሰም አለ። ከዚህ ባሰው ደግሞ እናቱን ምን ሲያስደርጋት ነበረ? ይህንን ደግሞ እስኪ ለኢምራን ልስጠውና ኢምራን እስኪ እናቱን ምን ሲያስደርጋት ነበረ የሚለውን እስኪ አንተ አንድ ሁለት ነጥቦችን አስጨብጣቸው ኢንሻአላህ። እዛው ላይ ዝቅ አድርገውና ማለት ነው። እዛው ላይ ካለህ ማለት ነው ካዘጋጀኸው እንትን አሳየን። ኢየሱስ በዛኛው በኩል ትልቁ ሰውዬ በዛኛው በኩል ለሁለት ይጠቧት ነበር እኮ ይላል ገድለ መባጽዮን ላይ። ገድለ መባጽዮን ባለፈው ምን ታገኘ መሰላችሁ? ማርያም መሀል ላይ ሆና ያኛው በጎን ሆኖ አይ ቲንክ አረንጓዴ ቆይስተ ይሄኛው። ይህንንም ብሎ ሕፃን መድኃኔዓለም ወደ ድንግል እናቱ ታቀፈ። ኢየሱስ እናቱን አቀፈ፣ ጡቷንም ጠባ። ለሱም የግራ ጡቷን አጠባው። ሰውየው ማን ነው? ትልቅ ሰውዬ፣ ትልቅ ሰው ነው። ምን አደረገው? የማርያምን ጡት አስጠባው። ለዚህ ጀለስ። ከዛ የሚገርመኝ ነገር ደግሞ ዝቅ አድርገውማ፣ የሚገርመው ነገር ማርያም ትስቃለች። ያው እዛ ላይ አለፍከው። እዛ ላይ ምንድን ነው የሚለው? ይህንን ሲያደርግ ድንግል ማርያም ፈገጋለች ይላል። ይሄ የጣቷ አጠባ የሚለው ነው። እሱንም ቆይ እናየዋለን። ይሄ ጣት የሚለው ነው። አንድ ዝመልሰ አይ ቲንክ ያው ቅድስት ድንግል ማርያምም ፈገጋለች ይላል። ነዑዙ ቢላህ። አያቸዋ ቅድስት ማርያም እንዴት እንደሚሰድባት ቁርአን ላይ አምላካችን የተከበረች ናት ያላትን ወእሙ ስዲቃ ጻድቅ ናት ያላትን ማርያምን ለጎረምሶች ያኛውን ነገር ታደርጋለች ይላልና ከዚህ በላይ ስድብ የለም፣ ከዚህ በላይ መንቋሽ የለም። ነዑዙ ቢላህ። ኢንሻአላህ አሁን የሚቀጥለው ግን ከሱ በፊት ሳራ እንዲሻለን ህዝበት ኢንሻአላህ። ሳራ አሁን አለሽ? ኢንሻአላህ። እንዴት ነሽ? ሰላም ነው? ይሰማል? አዎ ይሰማል። አልሰማም እንዴ? ለኔ ይሰማል። ይሰማል። እንዴት ነሽ? ሰላም ነው? ደህና ነኝ አለ አልሐምዱሊላህ። ሀሳብ ካለሽ ቀጥይ ኢንሻአላህ። አይ እያወራችሁ ስለሆነ አሁን ሻሃዳ ሲዘኝ ነው ማለት ሀሳብ ካለኝ አሁን እያወራችሁ ስለሆነ ሻሃዳ ሲዘኝና በኋላ ሀሳብ ካለኝ ይቀጥላል። ኸይር ኢንሻአላህ። በጣም ደስ ይላል። ለዓለማቱ ጌታ ምስጋና ይገባው። ከዚህ በላይ ስኬት የለም፣ ከዚህ በላይ ደስታ የለም። ስራችን ፍሬ አፍርቶ ደሞዛችን አገኘን በሉት። አልሐምዱሊላህ። ያው ሳራን ከሻሃዳው በፊት ስለ እስልምና በደንብ ተመረሻ አይደለ? ስለ እስልምና ገብቶሻል? አዎ ስለ እስልምና እየተማርኩኝም ነው። ብዙ ነገሮችን ኦልሬዲ በአንድ አይገባም፣ እየጠየቅኩኝ ነው። ባለኝ አቅም በቻልኩት አቅም እያነበብኩም ነው። አመዛዝኛለሁኝ ብዙ ነገር ማለት እኔ መጀመሪያም እኔ አንድ አብን ብቻ ማምለክ ነው የምፈልገው እና ብዙ ነገር ደግሞ ኢየሱስ ክርስቶስን በሙስሊም ሳይሆን ነቢይነቱን የተቀበልኩት በመጽሐፍ ቅዱስ ነው። ማለት ብዙ ጊዜ ኢየሱስ ክርስቶስ አብ እንደምናመልከው ነው እንጂ እኔን አምልኩኝ አላለም አንድም ቦታ መጽሐፍ ቅዱስ ላይ እና ስለዚህ ደግሞ እኔም የኢየሱስ ክርስቶስን
አምላክ ነው ማምለክ የምፈልገው። ምክንያቱም እሱ እኔን አምልኮ አላለም አንድም ቦታ። አባቴን አምልኮ አብን አምልኮ ነው ያለው። ስለዚህ እኔ በግድ ኢየሱስ ክርስቶስን ላመልኩ አልችልም። ማሻአላህ ዋናው እውነቱን ማወቅሽ ነው። ኢንሻአላህ ያው ኢስላም ባህር ነው፣ ግን ዋናው የኢስላም መሰረት ላኢላሃ ኢለላህ የሚለው ቃል በደንብ ከገባሽ ኢንሻአላህ ሻሃዳ ማለት ትችላለሽ። ሻሃዳ ማለት አንድ ሰው በልቡ ያመነውን በአፉ በህዝብ ፊት የሚመሰክርበት ቃል ነው። ሰልማንዶ ፕሮግራም አዘጋጅታለኛለች እና 2 ሻሃዳ ችግር የለውም እዚህ እዛ ቤት ችግር አለው። ችግር ቃሉ ራሱ የሚጠቀመው ሙስሊም በየቀኑ የሚደጋግመው ቃል ነው። ያው ግን ከዛ በኋላ ሙስሊም ድጋሚ እንትና ትባይም የሆነ ላይክ ድጋሚ ሰለመች አይባልም። ኦልሬዲ መንሹ አንዴ ከመሰከረ በኋላ መደጋገም ይቻላል። ሻሃዳ አሽሀዱ አን ላ ኢላሃ ኢለላህ ቃል እሱን በየቀኑ ማለት አለብሽ። ሙስሊም ራሱ ምንድነው ሁልጊዜ ሲሰግድ እኮ ይህን ቃል ይደጋግመዋል። ግን እንደምን አለ እድኹሉ ፊዲን ካፋው ከማቃል ወደ ዲን ጥቅልላቸው ግቡ ነው ያለው እና ስገቢ ጥቅልላዎች መግባት ያለበች ኢንሻአላህ እንጂ ሁለት ጊዜ የሚባል ነገር የለም። አይ ችግር ካለው ብዬ እነሱ ጋር እኔ አልነገርኳቸውም። ኦልሬዲ እዛ ነበርኩኝ። አሁንም ቤተሰብ ላናገር ብዬ ወደ ክላስ ገብቼ ነው እና እዚህ ሻሃዳ እንደምስ አልነገርኳቸውም። እነሱ ሊያስይዙኝ እየተዘጋጁ ስለሆነ ኸይር እንደዛ ከሆነ ማለት ነው ያው ሁለት ጊዜ እንደዚህ ከምትይ ንገሪያቸው ወይም ደግሞ እነሱ ያስዙሽ። እንደዛ አይሻልም? ያው አላስኩም ብታያቸው ወይም ደግሞ ድጋሚ መያዙ ይሄ ምን ይመስላችኋል? ቀጥሉ። አብኪ ዚክር ስለሆነ አስይዛት እና እዛም ሻሃዳ ተመልጭ እና ሻሃዳ በሚለው ትይዘዋል። ሻሃዳ የሚለውን ቃል ነው እንጂ ሰለም ግን አትመሽ። ይሄን አደራ ማሻአላ። ያው እዚህ ጋር ግልጽ ለማድረግ ያክል እምነት በልብ ነው። መጀመሪያ አንድ ሰው በልቡ ያምናል። በልቡ ያምነውን በአፉ ይናገራል። በአፉ የሚናገረው ደግሞ ሁልጊዜ ነው። ሁልጊዜ ላኢላሃ ኢለላህ ብሎ መደጋገም አንድ ሰውም አለበት። ግን ኢንሻአላህ እነሱን ስነግራቸው ያው ሻሃዳ እንዳልሽ ግን ደግሞ ድጋሚ ማለት እንደምችል ገለጽላቸው ኢንሻአላህ። ኸይር እንደዛ ከሆነ ወደ ሻሃዳ ማለት እንችላለን። የትኛው መረች? አይ አስይዘኝ እኔ ችግር ከሌለው ሲሚሳይዝ እና እነግራቸዋለሁ። እኔ እንደዛ በቃ ኢንሻአላህ እሱን ያልኩሽ። እሺ እንደዛ ከሆነ ኢንሻአላህ እኔ የምለውን ቃል ተከተለች በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። ነቢዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር ثم አላሁ አክበር። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ሳራ ከዚህ በኋላ ወደ ተፈጠርሽበት ወደ ነቢያት መንገድ አንድ አምላክ በንጽህና በጥርት በሽ የምትመልክበት ዲን ተመተሻል እና ለዓለማቱ ጌታ ምስጋና ይገባው። ይሄ ትልቅ ደስታ ነው። ሙስሊሞች ደስ ይላችሁ ይገባል። ከዚህ በላይ ደስታ የለም። አንድ ነፍስ አልሐምዱሊላህ ከገሃነም ድናለች። አልሐምዱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሞቶ ሳዩ ያዝኑ ነበረ። ሀዘናቸው ምንድን ነው? አንድ ነፍስ ድህነት አገኘች ብሎ ይጨነቁ ነበር እና አልሐምዱሊላህ ሳራታችን ድህነትን አግኝታለች። ዋናው ደግሞ ኢስቲቃማ ነው። አላህ ኢስቲቃማ ይስጥሽ፣ በዲኑ ላይ ያጽናሽ። ዱዓ እናደርግልሻለን።
አላህ ያበርታሽ። ከዚህ በኋላ ሳራ ሙስሊም ነሽ ወይም ደግሞ ምንም ኃጢአት የለብሽ፣ ንጹህ ነሽ። ሙስሊማት ለአምላክ ታዛዥ ነው። በርቺ። ያው ግን እውቀት ይጠይቃል። ስለዚህ ሰለም ብሎ መቀመጥ የለም። በቻልሽው ከዚህ በኋላ በደንብ ተማሪ። ወሊላሂ አልሐምድ ሙስሊሞች በደንብ ተቋሞች አሉን። ላይክ የሰለምቴ የቁርአን መቅሪያ ግሩፕ አለ። ወደ ግሩፕ ገብተሽ እንድትቀሪ እናደርጋለን ኢንሻአላህ። እኔም በውስጥ አውሪ ወንድሞች ማውሪያቸው። ዘህራንም ደግሞ አደራ ዘህራ የምትባል ፎቶ ታደርገሻለች፣ መልሽላት እና በርቺ። ይህን የሚለው ቀጥሎ ወንድሞች ማሻአላህ አይ ማሻአላህ 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 ነው የምንለው። አይ ቲንክ እንቀጥል። አነስ ሚዩት አንስተህ ነበረ። ኸይረ ሰራ ኢንሻአላህ። ያው የእሷን አንድ ሁለት ነገር ልበልና ያው ይሄ የሚገርም ሰርፕራይዝ ነው ራሱ ማለት ነው። እና እንኳን አላህ ስብሐነ ወተዓላ ወደ ቀጥተኛው ሃይማኖት መራሽ ወደ ተወለድሽበት ዳግም ወደ ተወለድሽበት ማለት ነው ሃይማኖት እንኳን አላህ ስብሐነ ወተዓላ መራሽ። ከዚህ በኋላ አንቺ ምንም ኃጢአት የለብሽም፣ ወንጀልሽ ሁሉ ንጹህ ነው እና ይሄ ትልቅ ሰርፕራይዝ ነው። እና ከዚህም በላይ ደግሞ ሌላ አንድ ሰርፕራይዝ አለኝ እኔ። እስኪ አንድ ትልቁ ላይ አድርጉኝ የሚታያችሁ ከሆነ ትልቁ ላይ አድርጉኝ። ሌላ ሰርፕራይዝ አለ። ምንድነው ሰርፕራይዙ መሰላችሁ? ይሄም ብዙ ምዕመናንን ሊመራ የሚችል ማለት ነው። አንድ ሰው ይህንን ነገር አይቶ በስትክክል ከተገነዘበ፣ ከተረዳ፣ ካሳለጠው ብዙ ምዕመናንን ወደ እስልምና ሊመራ የሚችል በ3 ወንድሞች የተጻፈ አንድ መጽሐፍ በቅርቡ ይወጣል ማለት ነው። እና ይህንንም በዚሁ ላበስራችሁ ስለፈለግኩኝ ነው። እና ይህ መጽሐፍ የተጻፈው ከጎን የምትመለከቱት ወንድም አወከር ኡስታዝ አወከር አለ። ኡስታዛችን ኡስታዝ አወከር ከዚህ በፊት 2 መጽሐፍን ጽፏል። እና እሱ አለ ከሱ ጋር እሱ አለ። አንደኛው እሱ ነው። ከዛ በኋላ አንደኛው እኔ ነኝ። ሌላኛው ደግሞ ወንድም ነው። እና ለ3 ነው አክቹሊ ይህንን መጽሐፍ የጻፍ ነው። በጣም ትልቅ መጽሐፍ ነው። ወደ 500 ፔጅ ምናምን አካባቢ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በገዛ መጽሐፎቻቸው በመጽሐፍ ቅዱስ ውስጥ እንደተጠቀሱ በመጽሐፍ ቅዱስ ውስጥ እንዳሉ በስም በባህሪ እያንዳንዷን ነገር በማስረጃ ዘርዝረን ቢያንስ ከ300 ከ400 መጽሐፍት በላይ እዚህ ውስጥ ተጠቅሰዋል ማለት ነው። እዚህ ውስጥ ተጠቅሰዋል ከ300 ከ400 መጽሐፍት በላይ የክርስቲያን ማመሳከሪያ አንድምታ መጽሐፍቶችን ሳይቀሩ ማለት ነው። እና እነዚህን ሁላ ባገናዘበ መልኩ ይህንን መጽሐፍ አዘጋጅተንላቸዋል። ኢንሻአላህ በቅርቡ በዚህ ወር ውስጥ ማለት ነው ታትሞ ለእናንተ ይደርሳል ማለት ነው። ይህንን መጽሐፍ ሁላችሁም በቤታችሁ ሊኖር ይገባል፣ ለየክርስቲያን ወዳጆቻችሁ ልታደርሱት ይገባል እላለሁ። ወሰላሙ አለይኩም። አቡኪ ሀሳብ ካለ ቀጥል። አይ ማሻአላህ በጣም ደስ የሚል ነገር ነው። ማሻአላህ ያው በጣም ሰፋ ተደርጎ እንትን ይልለታል። በጣም የሚገርም ነው። ያው እንዲህ ዝም ብዬ በቀላሉ አውርቼ መተው ነገር ስላልሆነ ሰፋ አድርገን በደንብ የምናወራበት ይሆናል ኢንሻአላህ። አሁን ያዝ አድርጋችሁ ኦኬ ወይም አድርጋችሁ ያዙት ኢንሻአላህ። ወደፊት ደግሞ በሰፊው የምንመጣበት ይሆናል። ኢምሩ የስም ጉዳይ ላይ ባይዘዌ ሳራ የሚለው ስም መሆን ይችላል አይደለም? የነቢያችን ኢብራሂም ሚስት ስም ነው። እኔም ለዛ ነው ያላነሳው። ያው ሳራ የሚለው የነቢዩ ኢብራሂም አለይሂ ሰላም ሚስት ስም ነው። ትክክል፣ ችግር የለውም ስሙ እንዲቀየ ከፈለግሽ ግን ኢንሻአላህ ሁለተኛ ስም ቲክቶክ ላይ የምትጠቀሚው ስም ወይም ደግሞ እንደ ሁለተኛ ስም የምትይዙ ስም ማውጣት እንችላለን። ኸይር ኢንሻአላህ። ቅድም መዳማ የጠረቻት ስለነበረ ለዛ ይሆናል። ለማንኛውም ያው ሳራ የሚለው ስም ችግር የለውም። ኸይር። ጉራጌውም አይ ቲንክ ሻሃዳ መፈልጋ መሰለኝ። ጉራጌውም ሻሃዳ መያዝ ፈልግ ከሆነ ኮሜንት ላይ ጻፍልኝ ኢንሻአላህ። ሌሎች ወገኖችን ፕሮግራማችን አዳምጣችሁ እውነቱ የገባችሁ ሻሃዳ መያዝ ፈልጉ ካላችሁ ኮሜንት ላይ ጻፉ። ቀጥሉ ወንድሞች። ጀዛኩሙላሁ ኸይር። እሺ በዚሁ ኡስታዝ አባ ማአውያ ምናልባት ከጉራጌው ሻሃዳ በኋላ ስለ እስልምና ስለ አምላክ ያለንን ግንዛቤ ስለ አምላክ ያለን ጥንቃቄ ኡስታዝ አባ ማአውያ ደስ ይለኛል። ምናልባት ጉራጌ የሚመቸው ከሆነ ከሻሃዳው በኋላ ወይ ደግሞ እሱ እስኪመጣ ድረስ እንትን አድርገን በቀጠል እንችላለን። ገስት ላይ የለምና ወይ አቡበከር ቀጥል። እንደዛ ባርግ እንችላለን። ቢሄድበት ኡስታዝ ካላሚንም ትንፋሹን ራሱ አልሰማሁትም። ሰላም ይበለን። ከዛ ቀድሞ ኡስታዝ አሰላሙ አለይኩም ኡስታዝ ካላሚ።
ድምጽ ይሰማል ጋይስ? ይሰማል። ምናልባት ያለበት ቦታ አይመቸውም። ኦሊቨር ነው ጉራጌው ኢምራን? አይ አይደለም፣ ሞዴሬተር ነው ያስገቡት። ኦሊቨር አዳም ያስፈልጋ ነው ምንድን ነው? ኢንሻአላህ ጥያቄዎች ካሉ መናርክ አሁን ሚውት አድርግና ተቀመጥና ኡስታዝ አቡ ማዊል ሰጠው እሱን ትምህርት አዳምጥና እዛ ጠይቃለሽ። ወገናችን ሚውት አድርገው ተደርገው። ኡስታዝ አቡ ማዊል ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ብያለሁ። ኡስታዝ ቃላሚን ሳላህ ሚዝ አነስ ሰላም ወረሕመቱላሂ ወበረካቱ። ኡስታዝ አላሁ አክበር አላሁ አክበር። ጋይስ ጌታ ብሎ እንዳጠረ ባረክ አላህ ስብሓነ ወተዓላ ስላህ ብስሚላህ ብስሚላህ አልሐምዱሊላህ الحمد لله وكفى الصلاة والسلام على عبده المصطفى صلوات ربي وسلامه عليه وعلى آله وصحبه وسنة سنته واقتفى أثرهم إلى يوم الدين. أما بعد أحييكم بتحية الإسلام قائل السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. በጣም የሚገርመኝ አንድ ሐዲስ አለ ስለ ትምህርት ከመግባቴ በፊት ግን ሳላህ በጣም የሚደንቀኝ ሰዎች ሲሰልሙ ይሄ ሁላ ሰው ሲከታተል ከ2.2 ቢሊዮን በላይ ሙስሊም በዚህ ምድር ላይ ሲኖር ይህ ሁላ ሰው ለአንድ አምላክ በቀጥተኛነት ለመታገዝ ሙስሊም ሲሆን የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ትዝ ይለኛል። ምን የሚሉት ሐዲስ ነበር? ኢማሙ አሕመድ የዘገቡት ሐዲስ አለ። በጣም ነው የሚደንቀኝ። ነቢያችን ሰለላሁ ዐለይሂ ወሰለም በመካና በመዲና መካከል ሆነው እጅግ በጣም ሰዎች እሳቸውን እየተከተሉ ማንበብ መጻፍ የማይችል ትውልድ ተብሎ ያ ሁላ ማህበረሰብ ንቋቸው እነዛ አረቦች ተብሎ እንኳን ምንድን ነው ለቀኝ ግዥት ወይም በቀኝ እንዲገዙ እንኳን የማይፈልጉ ከአረቢያ ምድር የመጡ ሰዎች እነዛ አውሮፓውያኖች ለቀኝ ግዛት እንኳን የማይመች ማህበረሰብ የነበሩ ሰዎች ኢስላም መጣና ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ላከውና ሊቱኽሪጀ الناس من الظلمات الى النور ድቅድቅ ካለው ጨለማ ወደ ቀጥተኛው ብርሃን እንድትመራ አንተ ላክን ይላል አላህ። ከጨለማ ወደ ብርሃን ከዛ መልእክተኛ ሰለላሁ ዐለይሂ ወሰለም لا يبلغن هذا الأمر ما بلغ الليل والنهار. إيه أمر له إيه دين الإسلام ما بلغ الليل والنهار. لليتنا ጨለማ የደረሰበት ሁሉ ይደርሳል። ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ይህን የተናገሩት መቼ ነው? 1400 ዓመት በፊት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ይሄ ወላ ቢዕሪ ወቢሪን ጭቃ ቤት ሳይቀር ይሄ ዲን አልኢስላም ይገባታል። መርዶ ነው ለክርስቲያን፣ ለኢስላም ብስራት ነው። ዛሬ ሰው ሲሰልም አይደነቃችሁ። እያንዳንዱ ቤት እስልምና ይገባል። እያንዳንዱ ሰው ስለ ኢስላም ያውቃል። ይሄ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በዚያ በመካ በዚያ በመዲና ሆነው የተናገሩት ቃል አሁን አልደረሰም። አልሐምዱሊላህ እና ዲን አልኢስላም ይሄ ነው። ለምንድን ነው ወደዚህ ሃይማኖት ሲባል አላህን በትክክለኛ አሁን እነዚህ ወንድሞች ሲያስተምራቸው የነበሩት ሰዎች ለሰው ልጅ እንኳን የማይገቡ ቃላቶች ለአምላክ የሚጠቀሙ ሰዎች እምነት አድርገው ሲወስዱ አይገርምም? ወማ ቀደሩ ላህ ሐቀ ቀድሪህ አላህን ተገቢ የሆነ አክብሮት አላከበሩት ማለት አምላክ እንዲህ ነው፣ አምላክ ገሌ ነው፣ አምላክ እንደዚህ ይሳሰማል፣ አምላክ እንደዚህ ነው፣ አምላክ እንደዚህ ነው። አላህ ከዚህ የተገባ አላህ ከዚህ የጠራ አምላክ ነው። ወማ ቀደሩ ላህ ሐቀ ቀድሪህ አላህን ተገቢ የሆነ አክብሮት አላከበሩት ማለት አላህን ተገቢ የሆነ አክብሮት አላከበሩትም። ወልአርዱ ቀብደቱ የውመል ቂያማ ቅያማ ቀን አላሁ ስብሓነሁ ወተዓላ መሬት ጭብጡ ስትሆን ወሰማዋቱ መጥዊያቱን ቢየሚኒ ሰማይ በአጠቃላይ በቀኝ እጁ ስትጠቀለል አላህን ተገቢ የሆነ አክብሮት አላከበሩትም። በዚህ ልክ አምላክን የሚሳደብ እምነት አለ?
ከማ የሊቁ የአላህ ቻይነት አላህን በዚህ ልክ መደፈርስ ኢማም አሕመድ አንድ ነገር ይናገራሉ። አምላክን በዚህ ልክ የሚሳደብ እንደ ክርስቲያኖች አላየሁም ይላል። እኛ አላህ ስብሓነሁ ወተዓላ ፈተነው ወደነው ለሱ ከማ ወሰፈ ነፍሰሁ አላህ ራሱን በገለጸበት መልኩ የምንገልጽ አላህን ከንቁሳን ከጎደሎ ባህሪያቶች ለሰው ልጅ ያልተገባ ባህሪያቶች በአጠቃላይ ለሰው ልጅ ሙሉነት የሚሆኑ ለአላህ ስብሓነሁ ወተዓላ ጎደሎነት የማናጠቅም ሙስሊሞች ነን። አላህ ስብሓነሁ ወተዓላን በዐይብ የማንወስፈው በዐይብ የማንገልጸው ሙስሊሞች ነን እኛ። አላህ ስብሓነሁ ወተዓላ በዐይብ የማንገልጸው በነውር ቃላት የማንገልጸው እናምራለን ብለን እነዛ በጉለት የተሞሉ ቃላቶች ለአምላክ የማንጠቀም ብቸኛ በምድር ላይ ያለን ሙስሊሞች ነን እኛ። እነዛ ጉለትን የሚያመላክቱ ሲሰማ እንኳን የማያሸማቅቁ ቃላቶች ለአላህ የማንጠቀም ሙስሊሞች ነን እኛ። እኔ ሙስሊም ሆኜ ተሳቀቅኩኝ እዚህ ላይ እነሱ ለጻፉት መጽሐፍ ከማወራ አምላክ አለኝ ያለውን አለህ የምንል የለህም የለኝም ያለውን የለህም የምንል ሰዎች ነን እኛ። አላህን ለሱ በሚገባው መልኩ አለህ ያለውን እሱ ከማ የሊቁ ቢጀላል ለልቅና በተገባው መልኩ አምላክን የምናከብር ሰዎች ነን። ማንኛውም ምን አምላክ እንደኛ ከበር የለም። ሲፈልጉ አምላክን እንደ ጓደኛቸው ያደርጉታል። ሲፈልጉ ያከስታቸው ልጅ ያደርጉታል። አምላክ አለህ ያለውን አይ የለህም ይሉታል። አለህ ያለውን አይ የለህም፣ አለህ ያለውን የለህም አይተናሃል ይሉታል። ለጓደኛቸው እንኳን ያላዩትን ስለ ጓደኛቸው የማያወሩት ቃላቶች ጓደኛ ያልነገረህን ነገር እንኳን መናገር እንኳን አትፈልግም እኮ። አንድ ሰው ለምሳሌ ወገናችን እየወዳብ አለ አያቀኝም። እኔ ከነገርኩት ለምሳሌ ወገኔ ታውቃለህ ምናልባት ላይኖር ይችላል። ኦኬ ሰላ እኔ ከነገርኩህ ስለኔ ታውቃለህ? ብዙም ስለ አምላክ ግን አውቃለሁ ስትል አይገርምም? ስለ እኔ ሳታውቅ አምላክ ያለበት ምክንያት አለ፣ እኔ ግን ያልኩበት ምክንያት የለኝም። አይገርምም? አምላክን ፍጡሩን ካታጎሪ የማይገናኙን አካላቶች አምላክን እንደዚህ ለማለት ፈልገህ ነው። ለአምላክ ሀሳብ የሚያቀርቡ ሰዎች ናቸው ክርስቲያኖች ማለት። እንደዚህ ማለት ፈልገህ አይደለም፣ እንደዚህ ነው ሲል አይ እንደዚህ ማለት ፈልገህ አይደለም። ለአምላካቸው ሀሳብ የምታቀርቡ ብቸኛ ፍጡራኖች ናቸው ክርስቲያኖች። አምላክ ሀሳብ ጎሎት የምታቀርቡለት እንደዚህ ማለት ፈልገህ አይደለም ማለት ምን ማለት ነው? ለአምላክ አምላክ አለኝ ያለውን አለህ ትላለህ፣ የለህም ያለውን የለህም። ምክንያቱም ወላ ይሕጡ ቢሸይኢን ሚን ዒልሚ አምላክን በእውቀት አናካብበውም፣ ከነገረን ውጭ አናክም። ላ ቱድሪኩል አብሳር ብድራቅ አእምሮ ሊደርስበት የማይችል አምላክ ነው። አምላክ አለኝ ያለውን ነገር አለህ ከማለት ውጭ አማራጭ የለህ። አምላክን የምታከብረው አምላክ አለህ ያለውን አለህ ስትለው ነው። የለኝም ከጉሌት የጸዳሁ ነኝ ባሪያ ፍጡር አይደለሁም፣ ፈጣሪና ፍጡር አንድ አይደላቸውም ሲል በዛ መልኩ ነው አምላክን መግለጽ የሚገባን። አምላክ ከፍጡራን ባህሪ የጸዳ ነው፣ አምላክ ከፍጡራን ባህሪ የጸዳ ነው እያልክ አምላክን ግን ከፍጡር ማመሳሰል እንዴት ነው የሚታየው? አላህ ስለ አላህ ሲንገማል ፈለተድሪቡ ሊላሂ ልአምሳል ለእኔ በምንም አይነት መልኩ ምሳሌ አታድርጓል። አላህ ለእኔ ምንም አይነት መልኩ ምሳሌ አታድርጉ። ታዲያ ለአላህ ምሳሌ ቀጥታ አላህ እጅ ሲል አይ እጅማ የገሌን እጅ ብለህ አምላክን በራስ ጭንቅላት ለመሳል መሞከር ምን የሚሉት ነው? ጓደኛህን ማስ አለኝ አምላክ ማንንም አይመስልም አለ አልመስልም አለ። አይ ትመስላለህ፣ ያንተ እጅ ማለት እኮ ኃይልህ ነው አልለውም። እኔ ለአምላክ ሀሳብ ማቀርብ ሰው አይደለሁም። አለህ ያለውን አለ፣ የለኝም ያለውን የለህም አይደለም። አይ እንደዛ ማለት ፈልገህ አይደለም እኮ እኔ ስላንተ አውቃለሁኝ፣ እኔ ስላንተ አውቃለሁ፣ አንተ ስላንተ ምንም አታውቅም፣ ስለ ራስህ መግለጽ አታውቅም። እኔ ግን ስላንተ በደንብ ሊገልጽልህ እፈልጋለሁ። ከየት አመጣህ? ከየት እንዴት? አይተው ስለማታውቀው አካል እሱ ከነገረው ውጭ መናገር የማትችልበት አካል ለፍጡራን ስትሆን ምክንያት ትሰጣለህ፣ ለአምላክ ስትሆን ግን አብራሪ ትሆናለህ። አትፈራም? አላህን አታከብርም? ፈጣሪና ፍጡር አይመሳሰልም። መስማት እሰማለሁ ሲል አዎ ትሰማለህ።
አዎ ትሰማለህ። ያንተ መስማት ግን የኔ መስማት ይሰማል ካልክ አንተ ችግር አለብህ። አምላክን ከራስህ ጋር እያመሳሰልክ ነው። አንተ መስማት የኔ መስማት ጋር አይገናኝም። መስማት የሚለው ስም ግን ብቻ ያገናኘናል እንጂ ይህን ዩኒቨርስ የፈጠረ አምላክ እንዴት ነው አንተ በጭንቅላት አምላክን ልትስል የምትችለው? አምላክ ያለው አዎ ታያለህ። የኔ ማየት እናንተ ማየት ግን አንድ አይደለም። አዎ ከማ የሊቁ ቢጀላል አምላክ በልቅና የተገባ የሆነ ማየትን አጸድቅልሃለሁ ያለው ስላልከኝ አየህ፣ በዚህ መልኩ ነው የምናጸድቀው። አይ እጅ የተፈለገበት እኮ ማን አለ? አንድም ነቢይ አምላክ አለኝ ካለ ውጭ የአምላክን ቃል ለማብራራት አንድም ነቢይ አልሞከረም። በክርስትናም በእስልምናም ክርስቲያኖች አምላክ እጅ እግር ሲል አይ እንዲህ ማለት ፈልጎ ነው ያለ አንድ ነቢይ ያላችሁ? አንድ ነቢይ የላችሁም። ከመሬት ተነስታችሁ ግን እንደዚህ ማለት የፈለግከው እኮ እንደዚህ ነው ትላላችሁ። አምላክ ታቀርቡለታችሁ። አምላክን በተገቢ የሆነ አክብሮት አክብሩት እላለሁኝ። አምላክን በተገቢ አክብሮት የምናከብረው እኛ ሙስሊሞች ብቻ ነን። ፈኢን አኽጠእቱ ፈሚንሁ ሚነ ሸይጣን ወኢን አሰብቱ ፈሚን አላህ ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ ወሹክረን ሊሑስኒ ኢስቲማዒኩም ወሙታበዓቲኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ጀዛከላሁ ኸይር ኡስታዝ። ኢንሻአላህ ያው እስካሁን ወገኖቻችን ብዙ ነገር አይታችኋል፣ ተምራችኋል አይደለ? ወገኖቻችን አብሶ ክርስቲያን ወገኖቻችን በውስጥ ቴክስት እያደረጋችሁ ነው። በርቱ፣ አላህ ሂዳያ ይስጣችሁ። እዚህ ጋር ያላችሁ በደንብ አድርጋችሁ አዳምጡ። ለእናንተ መልእክት አለኝ። ኡስታዝ አቡ ሙዓዊያ ስለ እስልምና በደንብ ገልጾላችኋል። ብዙ ነገር ተምራችኋል። በአላህን ፍቃድ መጽሐፍ ቅዱስ ምን እንደሚል አምላካችሁ ምን እንደሆነ አስተምረናችኋል። ስለዚህ ከዚህ በኋላ የሚያጭበረብሯችሁን ዲያቆኖች ተዋቸውና መጽሐፍ ቅዱሳችሁን ገዝታችሁ ዛሬ ያሳየነውን በሙሉ እየገለጣችሁ አንብቡ፣ ጠይቁና እውነትን ፈልጉ። ቤት ያቀርብላችኋለሁ። ግን አንድ ምክር አለኝ። ምክሩን ምንድነው? ስትጠይቁ ጥንቃቄ አድርጉ፣ ለህይወታችሁ ስጉ። ለምን ቤተ ክርስቲያን ስትሄዱ የሚጠይቅ ካለ ጴንጤ መናፍቅ እየተባለ የሚባለው ነው። ስለዚህ ራሳችሁን ጠብቆላችኋለሁ። አላህ ሂዳያ ይስጣችሁ። ያው መደም መርገን ክርስትና ምን እንደሆነ አስተምረናል፣ እስልምና ምን እንደሆነ አስተምረናል። አሁን ያልገባው ካለ ገብቶ መጠየቅ ይችላል። ሻሃዳ መያዝ ይፈልግ ካለ ገብቶ ሻሃዳ መያዝ ይችላል።